ነው ሳ ግን ቢሆንም ለሴት አያስተምርም ነገር አያስተምርም። እናንተ አሁን ድራማ ነው እያወቁ ለምን አትበሉ። ምንም አያስተምርም። ስንት ሺህ ህዝብ ነው እነሱን እያየ ያለው። ሴት ያያል፣ ወንድ ያያል። እንዴ ምንድን ነው የሚያስተምረው? እንዴ ይሄንን ነው እናንተ መገንዘብ ያለባችሁ። ስራ መሆኑን እኛ አይመለከተንም። ግን በቃ ምንም አያስተምርም። አባት ለልጁ መከታ ሆነ እሱን እንዲቆጣ አይደለም፣ እሱን ወይ እንዲቃወም አይደለም። እሱ አሁን አባትየው ለሱም ለሷም አባት ነው፣ በቃ ለሁለቱም። እሷም ደግሞ ለእናትም ለአባትም እናት ናት። ለሱም ለሷም እናት ናት። ምን አለች አሁን በቀደም እሷ ምን አለች? ስሚማ በቀደም አሁን አንቺ እንዴት አመንሻት? ልጄን 100% አምነዋለሁ አንቺ እሷን ታምኛለሽ ብላ አያታቿ ስትከራከር እና እዚህ ጋር ስታዳ ዝም በይ ልጅቷን እኮ ዝም በይ ኧረ በስመ አብ እንደዛ አሁን እኮ የወላችሁ ጋሽዬን ቃል ሁለቱም ማን ላይ ሆኖ ማውራት ነው ያለበት። ብሩክ አንተም ያደረግከው ነገር እንደ ሴት ተረድቻታለሁ። እሷም ልጄ ስለሆነች ብቻ ሳይሆን አንተም ልጄ ነች፣ እሷም ልጄ ነች። ግን አንተ እሷ ላይ ያደረግከው ነገር ልክ አይደለም። እውነት ይሁን ውሸት ግን በዚህ ልክ ላይ ልቧ ስለሰበራት ሊሆን ይችላል። እንደዚህ ያለችው እናት ራሱ እንዴት ነው አታወራም? እንደምትነቃቀረው ምን ይሄ ሙሽዬ ምንም ነገሩ አልገባኝ። ወደዛ አድርግልኝ በሰለኝ ምን ሙሽክለው እኔ የምለው ማለት ነው ድራማም ቢሆን እውነትም ቢሆን ማለት ነው። በዚህ ልክ ግን አባት አይከበርም ማለት ለወደፊቱ እሷን ቢያገባት እንኳን ማለት ድራማም ቢሆን እውነትም ቢሆን አያገባኝም። ግን በዚህ ልክ የፍቅረኛ አባት አይከበርም። በዚህ ልክ እየለመነ ማለት የምን ክብር ማጣት ነው? ይኸውልሽ ባለፈው ሐኪም ቤት ገፍታ ስትወጣ ራሱ አንቺ ልክ አይደለሽም እሱ ነው ልክ ነው የተባለችው። በነገርሽ ላይ ማለት ነው እናትየው ተጀምሮ እስከሚጨረስ ከልጇ ጋር ነው የቆመችው። አያደርግም እመኙ ልጄ ጨዋ ነው 100% ነው ያለችው። አያደርግም እስቲል እስካሁን እናትየው ለልጇ ነው እየተከራከረች ያለችው። በዛ ላይ ደግሞ የማስታረቅ ሙድ የላትም እናትየው። ኧረ በእናትህ እየሳቀች ነው፣ እሷም እየቀለለች ነው። የማሾፍ ሙድ ነው ያላት። ስታያት ራሱ በእንትን ነው የምታያት እሷን። አባትየው እሷ ላይ ጨዋል፣ እናትየው ለልጇ ታግዛለች። ይሄ ድራማም ቢሆን እውነትም ቢሆን ግን ምንድን ነው ክብር ማጣት? እዛ ላይ እንደዛ የሚዋደዱ የነበሩ ልጆችን በንቀት እንደዚህ አይነት ባለፈው ማንም በንቀት ነበር ስታያት የነበረችው። እኔም እንደውም ምን እንዳሰብኩኝ ታውቃላችሁ? ድራማ የሚሆን እውነትም አያገባኝም። ግን ይህ ነገር እውነት ከሆነ ምናልባት ይዟት ሲመጣ መኪና ውስጥ ሞልቷት ነው እንደ መጣው ነው ያልኩትኝ። ማለት ምንም እንዳት በእኔና በሷ መታረቅ ላይ ዝም ያላት ነገር ነበር ሲመስልባት እናትየዋ ማለት ነው። ምክንያቱም አባትየው በዛ ደረጃ ለማስታረቅ ልጁን ዝቅ እያደረገ እሱን እያከበረ ለማስታረቅ ያደረገው ጥረት፣ እሷ ግን ምንም አልመሰላትም። እንደውም በቆራጣ ስታያት ነበረ በንቀታይ እና እንዴ መክሯት ነው እንደ ይዟት የመጣው። በዛ ላይ ደግሞ የልጅቷን አባት በዚህ መጠን ንቀት ራሳቸውን ያስናቁ ራሳቸው ናቸው። እንኪማ እንኪማ ሰውየው ማለት ነው ልጄ ነው ስላሉት በዚህ ደረጃ አናንቆታቸው አወረዳቸው። በዚህ አስተያየቱ ራሱ ሲያስጠላ ዛሬ ማለት ነው። ቆይ አንዴ በዚህም አሉ በዛም ዛሬ ሀይሚ እራሷን ብቻ ሳይሆን ቤተሰቦቿን ሁላ ነው ያስናቀችው፣ ክብራቸውንም ዝቅ ያስደረገችው ማለት ነው። እንዴ አባት አይከበርም? እሺ በቃ እናስብበታለን ጋሽዬ፣ እርሱ አይልፉ አይባልም። ድራማ የሚሆን እውነትም አያገባኝም። ግን በቃ እኛ ያደግንበት ስናይ ያደግነው ነገር አለ እንጂ በዚህ ደረጃ እናትየው በቆራጣ እያየቻት እሱ በንቀት አይና አባቷን እያናገረ ንቀት ምን አጥፍታ ያጠፋችሁ አልታረቅ ምንላይ። ግን አንድ ነገር ብላ ነበር ካስታወሳችሁ፣ እነሱ ረስተውታል የመጡበትን ቪዲዮ። ሐኪም ቤት ተኝታ ማለት ነው እኔ ስንጣላ ደግመን እንደምንታረቅ ሁሌ ያስባለሁ አለችው። እሱን ራሱ ረስቶታል። እንለያይ ያለችው እኮ ለፈተናም ሊሆን ይችላል። እውነት ከሆነ ነገር ድራማ ነው ምናምን የሚባለው ካልሆነ
ምን ብለዋለች? ሐኪም ቤት ተኝቶ እንዴት ሰውነትህ ታዞልህ ከሰው ጋር ሄደተኛክ? እኔ ሁሌ ስንጣላ ደግመን እንደምንታረቅ አስባለሁ ሁሌም አለችው። ዛሬስ እሱም ማሰብ አቅቶት ነው እንለያይ ብለሽኛል። ምክንያት ነበር እንዴ ሲፈልግ ነበር። እንለያይ ብለሽኛል፣ እግርሽ ላይ ወድቄ። በራሱ ጥፋት ነው እግር ላይ ወደቀው፣ በራሱ ጥፋት ነው ሲለምናት የሰነበተው። ምን አጥፍታ? አረገዘች፣ ሄደች፣ በጀርባ ሄደች፣ ተገናኘች። ኖ በጣም ጥፋት ያለበት እሱ ሆኖ ሳለ እንደገና ስለለመናትና ያንን ቅርታ ስላልተቀበለች እንደገና ድጋሚ እሷ ጥፋተኛ። አባትየው ደግሞ ሲለምን የነበረው እሱን አንቺ ነሽ ጥፋተኛ ሲላት የነበረው ምን አለች? እኔ ከሱ ጋር መለየት አልፈልግም፣ ተለይቼ ነው አልፈልግም አለችው። አባትየው ጨነቀኝ ጊዜ። እሱ ግን በዚህ ደረጃ እውነትም ቢሆን ድራማም ቢሆን አያገባኝም። አባትየውን እግሩ ላይ ሊያስወድቃቸው ትንሽ ነው የቀረው። ንቀቱ ምን ብዬ ተለይቼ አልኖርም አይደለም፣ ይሄንን ነገር አድርጎልኝ ስጦታውን ሰጥቶኝ እሱ አሁን በጣም ትላንትና ተናግራለች እኮ ትላንትና ተለይቼ አልኖርም አባባሏ ተቀብዬ ነው። አንዴ ልጨርስ፣ አንድ ደቂቃ። ምንድን ነው እሷ እኮ ቤት ስለሰጣት አይደለም እዛ የመጣው ሌላ ነገር ሊሰራ እንደሆነ ሲገባት ነው ይቅርታ ብላ የመጣችው አይደለም። ይቅርታን ተቀብዬ እንጂ እኮ ቤት ሰርቶ ስለሰጣት አይደለም። እሱ ያልገባው ነገር እንጭጭ ስለሆነ በቃ እንትኑ በጥቅማ ጥቅም ስለሞላው እንደሱ ይመስለዋል አስተሳሰብ የሁሉም ሰው እንጂ እሷ ትናንትና ኤክስፕሌን ስታደርግ ሰው ሁሉ እንደራሱ ይመስለዋል። ቤቷ ስለሰጣት መጣች ተመልሳ ይላል። ይበላ አገባኝም እኔ ነኝ። ግን እሱ የመጣው ለሌላ ጉዳይ ሆኖ ሳለ እኔ መሰለኝ እሷን ሊያገኝ ስትሬት በቃ የመጣው እሷን ሊያገኝ መስሎኝ ያው ሁሉ ነገር ስለፈጠርኩ ነው አለች። ኤክስፕሌን አደረገ ቪዲዮ ያስረገዘው እሱ አጠፋ የተባለው እሱ ምን አድርጋ እሷ ተጸጽታ ስትመጣ ይሄ ልጅ ለእኛ አስቦ ነው ለካ ቡታጀራ የመጣው። እኔ ግን ያሰብኩት ሴት ሊያገኝ ነው ብዬ ነው ተጸጽቻለሁ ብላ ትላንት ኢንትሮ አልሰራችም። ማአት ደቂቃ ይሄንን አያይም ነው ንቀት ነው ወይንስ የተዘጋጀ ነገር አለ ወይንስ ምክንያት ነበር ከዚህ ጊዜ የተፈለገው? ይሄ እኮ ትላንት የተቀረጸ ነው። አሁን ትላንትናና ማታ ነው የሚያዩት። አሁን የዛሬውን ዛሬ ማታ ነው የሚያዩት። ትላንትና ነው። ትላንት የተቀረጸ እኮ ነው ይሄ። በጣም ይደብራል። እኔ ድራማ የሚሆን እውነትም አባት በዚህ ደረጃ ዝቅ ሲል አልፈልግም። እንትኑ ካሜራማኑ ያሳያቸዋል። አያይም እንትን አላለም እንዳትዪ ይነግረዋል። የተቀረጸውንም ኢንትሮ መጀመሪያ ከኛ የሚለው ነገር እንትን ኖ አያውቅም ማለት እኮ አይደለም። ትችላለች አንቺን አይደለም መንቤ አንቺን አይደለም እሷ ከታች ወይ መስዬ ከስር እኔ ስላበሳጨኝ ነው አባትን ዝቅ ሲደረግ። አንድ የቋርጥ ባለፈው ምን ብላ ነበረች ሀይሚ? ሁላችን እናስታውስ ከሆነ እንድትናገረው እንኳ አልፈልግም ብላለች ለጋሽዬ እና ይሄን ግምት ማስገባት አለብን። የሆነ ታይም ብላለች እንድትናገረውም አልፈልግም ብላለች። አይሚ እኮ እሱ ረስቶት ነው እንጂ እኮ ታማ ተኝታ ወድቃ ራሷን ስታ ሐኪም ቤት ንገረኝ ይህንን ነገር አድርገዋለች ስትለው የዛኔ ተናግራ ጨርሰዋለች። እኔ ከአንተ ጋር ስጣላ በኃይለኛው እንኳን ስንጣላ ተመልሰን እንደምንገናኝ አውቃለሁኝ። በቃ ቁጭ ነው የምለው ቤቴ ብቻዬን። እኔ ማንም ጋር አልሄድም፣ ቤተሰብ ጋር እንኳን አልሄድም። እንደምትመጣ እንደምንገናኝ አውቃለሁ ብለዋል። ያንን እንኳን ማሰብ ያቅተዋል ዛሬ ላይ እንጭጭ ሆነ። ሳያስበልሽ ምን ብዬ ሳያስበው ቀርቶ ሳይሆን እኔ አሁን ሀይሚ ቤተሰቦቿን አስደፈረች፣ ክብር አላስከበረች ነው። እዚህ ጋር ቤት ውስጥ አባት የሚመክራት ምክር ስላለ ብላለች። ድሮ የትላንቱ የእሱም ምክር ተቀብላ ለአንዴና ለመጨረሻ ጊዜ እኔም በእሷ ቦታ ብሆን፣ ምክንያቱም በኋላ እንዳይጸጽተኝ ብዙ ነገሮች መስመር ለማስያዝ የአባቴን ፍቃድ ከአባቴ አክብሮት የተነሳ ከኦዲየንስ አክብሮት የተነሳ በውስጥ ከሚመክሯት አንጻር የተነሳ እች ልጅ ኦኬ ብላ አንደኛ የተነገራት እሱ አሁን እኔ ለቤቱ ይምጣ አይምጣ አላቅም ነበረ።
ለእኛ ነው ለካስ የመጣው ብላ ወደ ራሷ በቃ ስለ ቤቱ እኮ አይደለም እሱ ግን ያሰበው ቤት ስለሰጣት የተመለሰች ነው የመሰለው። የመጨረሻ ትንሽ ጭንቅላት ነው። እኔ አሁን ይኸውልሽ ይቅርታ አድርጊልኝና ምን ብዬ በክፍለ ሀገር ቤት ሊመጻደቅ አይገባም። ከተማ ላይ አዲስ አበባ ላይ ያማረ ቤት አላቸው አይደል እንዴ? እሱ ሊያስደንቃትም አይችልም። ምክንያቱም ታይታ ብፈልግ ኖሮ እኩል ነው የምሰራው፣ ታገኛለች፣ ታይታን ታንጸባርቅ ነበረ። እንዴት እሱ እኛን ኦዲየንስ ያወቃት አብሯት የሚኖር ልጅ እንዴት ነው ያላወቃት? እኔ ጥያቄ አለኝ ለእሱ ራሱ። እኔ አብሬሽ እየኖርኩኝ እንዴት ነው ማላቅሽ? ኖርማን ጓደኛ ሴትና ሴት እንኳን እንተዋወቃለን አይደል? ምን እንደሚያስፈልግሽ ምን እንደማያስፈልገኝ ቲጂ እኔ ይመስለኛል አይሚ ማለት ነው የምትፈልገው ነገር ምንድን ነው? ንጹህ ፍቅርና ያልተደባበቀ በቃ ንጹህ ፍቅርና ያልተደባበቀ በጀርባ የማይኬድበት ህይወት ነው የምትፈልገው ይመስለኛል። ሳያት ማለት ነው ከበፊት ጀምሮ ነው ማያት። እኔ ከና አብርሽ ጋር ስሰራ እኔ እሱን አላውቀውም ነበር። ይቅርታ ሴት እንደዛ እኮ ነው ይኸውልሽ፣ ለምንከራከረው ሁላችንም እሱ ደግሞ ሆነ ህይወት ስለማፈልግ ነው። እሱ ደግሞ መሽሎክሎክ ይፈልጋል። የራሱ ስህተት ነው፣ የራሱ ስህተት። በዛ ላይ ደግሞ አሁንም ደግሞ አባት ንቀት። ኧረ በስመ አብ አባት ይኸውልሽ፣ አባትየው እኮ ሀይሚ አይደለችም የሚያስናቀችው ራሱ ነው። ጋሽዬ ትጅዬ እኔ አሁንም እኮ እሱን እየተናገርኩት ነው እንጂ ሀይሚ ልክ ናት፣ ሁሌ ልክ ናት፣ ሁሌ እግዚአብሔርን ሁሌ ትክክል ናት። በውሳኔዋ ልክ ናት፣ በመናደዷ ልክ ናት። ይቅርታም ልጠይቅ ስትመጣ ልክ ናት። ኤክስፕሌን እያደረገች እንደሱ ግምድምድ እያደረገች መናገር እያቃታት አይደለም። ስትናገር ራሷ እንዴት ኢንተረስቲንግ እንደሆነች ማለት ነው። ኮንፊደንሷ በቂ ናት። ሰውን አክሴፕት አርጋ የምታወራው ሪስፔክት ሰጥታ የምታወራው እሱ ግን ሲጠቃቀሱላ የሆነ ተጽዕኖ አድርሶ እኔ ወንድ ልጅ እናቱ ፊት እንዲህ እንትን ቢሆን እንኳን ኦኬ እሺ ላስብበት ተብሎ ይነሳል እኮ ላስብበት ወዛጋሽ ላይል ይችላል። እንዴት ቲጂዬ ላቋርጥሽና ማለት ነው። አንቺ እኮ ከእድሜ ከገፋ ሰው ጋር እኮ አትመላለሽም፣ ድርቃቲም እኔ አያገባኝም። ድራማ የሚሆን እውነትን ግን ሪያሊቲ ስናገር እድሜ ከገፋ ሰው ያውም ከፍቅረኛሽ አባት ተብሎ ከመጣ ሰው ጋር አትመላለሽም። እሺ በቃ ጋሽዬ እናስብበት፣ በቃ እናስብበትና እነግርሃለሁ። በቃ እሺ ምን ይጠጣሉ ምን ይበላሉ፣ በቃ እንርሳውና ያንን ነገር አስብበትና እነግርሃለሁ ይባላል እኮ። እንዲህ ነገር ግጥምጥ ማለት ተገጣጠማቸው እኮ ንግግር። ሰውዬው እኮ በረበየ እናቱ ደግሞ ምን ሆና ነው እንዳትቀየሙኝ ጋሽዬ እንዳትቀየሙኝ እያለ እኔ ምን የልቡን ያደርሳል። እኔ እግዚአብሔርን በአባትየው ፈርጃለሁ። ኖ አባትየው ልክ ናቸው፣ በጣም ልክ ናቸው። እግዚአብሔር ለምን እንደሆነ ታውቂያለሽ? በእሳቸው ፊት ነበረ ብዙ ነገር ስትል የነበረው ተናዳ፣ ግን እሷ ለመለያየት አስባ አይደለም። በቃ የፍቅር ሰው ናት። አይደለም እሱ አሁን ይኸውልሽ ጋሽዬ ልክ አይደለም